ሰገጥ ምን ማለት ነው አለ ግዝ ነው ወይ አለ በሴትዮዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የመቤታችንን ስልጣን ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው ለኔ እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሆነስሊ ከአርት ጋር ቀረብ ያለው ሰው ማለት አዶናይ ማለት ነው እሱ አርቲስት ነው የኪነ ጥበብ ተሰጥኦ ነው ከአርት ጋር ቤተሰብ ነው የእስልምና እምነት መምህርና አባት የሆኑት ግለሰብም ኢትዮጵያ ፈርመዋለች የተባለውን የግብረ ሰዶም ስምምነትን አስመልክቶ ጠቅላይ ሚኒስትር አብይ አህመድን ፍለፊት የጠየቁትን ጥያቄ በቪዲዮ ላሳያችሁ። የወንዶች ጥረት መከሰቱ እየተዘገበ ነው። ወይኔ ቲቪያ የወንዶች ጥረት አጋጥሞታል። እኔ ጠንበል ጤና ይስጥልን ቤተሰቦች፣ አሁን ከላይ የጠቀስንላችሁ መረጃዎች በዝርዝር በአንዳንድ የምናደርሳችሁ ይሆናል። ሰብስክራይብ በማድረግ በላይክ እና በኮሜንት እያበረታችሁ ከኛ ጋር እንድትቆዩ እያለን ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ ስንጀምር እንግዲህ ከሰሞኑ በኦርቶዶክስ ተዋሕዶ ቤተክርስቲያን እውቁ መምህር መጋቢ ሐዲስ እሸቱ አለማየሁ ስለነ አዶናይ ያሉት አዲስ ነገር አለ። በመጀመሪያ እስኪ እሱን ሰምተነው እንመለስ። ሰሞኑን አንድ ብዙ ካታ የተደረገበት አንድ ስብሰባ ነበር እና እዛ ላይ ሁለት ሰዎች ንግግር ተናገሩ። አንድ ሴትዮ ተናገረች። የተጠራችው ሽልማት ልትሰጥ ነው። ሴትዮዋ እንደሰማው በመረጃ ሽልማት ልትሰጥ የተጠራችው እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም። በሴትዮዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የመቤታችንን ስልጣን በዛ ምሽት ማርያምም ሆነ ኢየሱስ ዛዳሽ አልመጡም። ሊመጡም አይችሉም። እኛ መለኪያው ስለምናውቅ እንዴት ሊመጡ እንደሚመጡ መለኪያው እኛ እናውቃለን። መመዘኛው እናውቃለን። ማርያም አልመጣችም ልጁ ስለጠራት፣ ኢየሱስም አልመጣም ሴትዮዋ ስለጠራችው። አንድ ወዳጅ ደውሎ ሰገጥ ምን ማለት ነው አለ ግዝ ነው ወይ አለ አይደል ምን የፈለገው ስለገባኝ አላውቀውም ማለት ግን አንድ ማብራሪያ ብሰጥ ምን ሊፈጠር እንደሚችል አውቀዋለሁ። ወይ ደግሞ ወይ ተቃውሞ ነው ይችላል። አንዳንድ ጊዜ አሁን ኢትዮጵያ ውስጥ የገጠመን ፈተና ነው ሃይማኖትን ያለ ቦታው መደንጎር፣ ብሔርን ያለ ቦታው መደንጎር። አንድ እኮ ነጋዴ ሱቁ ሲከስርበት እኔ እዚህ ቋንቋ ተናጋሪ ስለሆንኩ ነው ለማለት እኮ እየቃጣው እኮ ነው። ምን ያህል የዘቀጠ የቆሸሸ የተበላሸ የነተባ አይምሮ የመነቸከ ህሊና ያደፈ ልቡና የደነቆሮ ጆሮ እንደደረሰ በጣም ማዝሙነቱ። እንግዲህ መምህሩ ይሄን በሚመስል መንገድ ሐሳባቸውን አስቀምጠዋል። እስኪ የእናንተስ ሐሳብ ምንድነው? ኮሜንት ስር አሳውቁኝ። በሚቀጥለው ደግሞ አርቲስት ሰራዊት ፍቅሬ ሰሞኑን ከአዶናይ ጋር አፍሮ ሀብ የተባለ ኩባንያ የሆነ ጉዞ አዘጋጅቶ እዛ ጉዞ ላይ አንድ ላይ ተሳትፈዋል። ጉዞውን በተመለከተና አዶናይን በተመለከተ የራሳቸውን ሐሳብ እግረኛው ሚዲያ ላይ ተገኝተው አንጸባርቀዋል። የራሳቸውን ሐሳብ ሰጥተዋል። እዛ ላይ እስኪ የእሳቸውን እንስማው። በቀጣይ እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሆነስሊ ከአርት ጋር ቀረብ ያለው ሰው ማለት ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው። እንደዛ ነው አመጣጡ። እሱ አርቲስት ነው የኪነ ጥበብ ተሰጥኦ ነው ከአርት ጋር ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለም። ሞቲቬሽናል ነው ምናምን ነው። የራሱ መንገድ ነው እሱ። ኢንስታግራም፣ ዩቲዩብ፣ ፌስቡክ ምናምን ሊጠቀሙ ልጆች በጣም አሪፍ ስራ የሚሰሩ በጎ ተጽዕኖ የሚፈጥሩ ይሄ ለሌላ ነገር የሚጠቀሙበት አይደለም እና እዛ ውስጥ መግባትህ ብዙ የሚገርም ነገር አልመሰለኝም። እኔ የትም ቦታ ትሄዳለህ የሰውየው ስተት ሊሆን ይችላል። ሰርግ ተጠርተህ ሄደህ እኮ ሰዎቹ በሶስተኛው ቀን ሊጋደሉ ይችላሉ። አንተም ያገባህ ነገር ያለ አይመስለኝም አይደለ? ትጠራለህ ትሄዳለህ። እነሱ ተጣሉ ተፋጁ ያንተ ጉዳይ አይደለም። የዓላማው ነው ማይሆነ ዓላማው አሪፍ ነው። እሺ ጉዞ ነው። ለምሳሌ ስሙ ቢቀየርና ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው ለኔ ደስ ይለኛል። ለሷ ስም አወጣጥ ላይ የሚያማክረን እንነግረዋለን፣ ችግር የለብን። እና እሱ እንደ ብራንድ ስለተጠቀመበት ያንን የሚለውን ቃል እንደ ብራንድ ስለተጠቀመበት በቃ ብራንዱን ተከትለን እንሩጥ ነው የተባለው። ይሄ ትክክል አይደለም። ለምንካቸው እንደዛ ሰው አንድ ነገር አልነገርኳቸውም። ሰርሽ አይመለከተኝም ለማቋረጥ ተጋብዘሃል እኮ
ኖ እኔ በቃ ተጋብዣለሁ። አንተ ትውልድን የመቅረጽ አይደለም ትውልድ አንተ ሰራዊት ፍቅሬ ምን አለ ተብለህ የምትጠየቅ ሰው ነህ። ለዛም ነው እኮ እየተንጫጫን ያለ ሚዲያ ላይ አይደለም የነገርኩህ እየተንጫጫን ያለ ነው። አንዱም ጥያቄ መገኘትህ ጥሩ ነው። መገኘትህ እንዲህ አይነቱን ጋጥ የወጣ እንዲህ አይነቱን መስመር የሳተን ህጋዊ ለማድረግ ያለመ ነው። በዚህ ውስጥ የሚገኘውን ብቻ ያሰበ ነው። አንድ በዚህ በኩል አለ የተገኘሁት ግን ሳትሄድ ላርም ነው። እሺ ብዙ ሳትሄድ እዛ ቦታ ላይ የነበረው ድባብ ይሄንን እንትን የሚያደርግ አይደለም። ምንድነው የሚጋብዝ አይደለም ለኔ። ከዛ በኋላ ግን ይሄ ካለቀ በኋላ ግን ካዘጋጆቹም ጋር ከምኖቹም ጋር ተነጋግረን ጌታ ኢየሱስ ሲናገር እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ መንፈስ ቅዱስ አይመጣም፣ እሱ በመጣ ጊዜ ሁሉን ያስተምራችኋል ይላል። ይሄም መንፈስ ቅዱስ የመጣው በበዓለ ሃምሳ ሐዋርያቶች ተሰብስበው በሚጸልዩበት ጊዜ ነው። ይሄ በዓለ ሃምሳ ይባላል። ምናልባትም ይሄንን በዓለ ሃምሳ በሚገባ የሚያከብሩ ሰዎች በራቸውን ዘግተው የሚጸልዩ ስለሆነና አደባባይ ላይ ስላልታየ በዓልን ለማክበር ደግሞ ማየት እንደመነሻ የሚሆን ከሆነ የእምነት ተከታዮቹን ፍላጎት የሚጋፋ በመሆኑ ይሄ ጉዳይ ቢታይ ጥሩ ነው። ምክንያቱም መጽሐፍ ቅዱስ ዮሐንስ በውሃ አጠመቃችሁ፣ መንፈስ ቅዱስ ሲመጣ ግን በቅርብ ቀን ትጠመቃላችሁ ይላል። የዮሐንስ ጥምቀት በመጽሐፍ ቅዱስ በተቀመጠው መሰረት ስርዓት ነው፣ ትክክል ነው። ከዛ የበለጠው ግን በመንፈስ ቅዱስ በእሳት ትጠመቃላችሁ የሚለው ይሄንን ኢግኖር ካደረግን ወይም ደግሞ ሳንቀበል ካለፍ የእስልምና እምነት መምህርና አባት የሆኑት ግለሰብም ኢትዮጵያ ፈርመዋለች የተባለውን የግብረ ሰዶም ስምምነትን አስመልክቶም ጠቅላይ ሚኒስትር አብይ አህመድን ፊት ለፊት የጠየቁትን ጥያቄ በቪዲዮ ላይ የሳማኦ ስምምነት አሁን ላይ ያለበትን ደረጃ አስመልክቶም እጅ የገባ አንድ መረጃ አለ፣ እነግራችኋለሁ። በስምምነቱ አንቀጽ 36 ንዑስ ቁጥር 2 ላይ የተጠቀሰው የወሲብና የተዋልዶ ጤናና መብቶች በቀጥታ ከግብረ ሰዶም መብቶች፣ ከጾታ መቀየር፣ ከውርጃ ሁሉም አቀፍ የወሲብ ትምህርቶችን ህጋዊ ከማድረግ ጋር በቀጥታ የተያያዙ በመሆኑ፣ ሁለተኛ ስምምነቱ የአፍሪካ ፕሮቶኮል አንቀጽ 40.6 ላይ በአህጉሪቱ የሚገኙ ታዳጊ ህጻናት ሁሉን አቀፍ ወይ ደግሞ ኢንክሉሲቭ ሴክሹዋል ኤዱኬሽን የተባለውን አደገኛ ግብረ ገባዊ ትምህርት እንዲማሩ የሚያስገድድ በመሆኑ፣ ሶስተኛ የግብረ ሰዶማውያን አስተሳሰቦችን ለማስረጽ በሰነዱ በርካታ ቦታዎች ላይ አካታችነት የሚል ቃላቶች ተሸፍኖ እንዲገባ መደረጉ፣ አራተኛ ስምምነቱ የወላጆችን መብት የሚጥስ እና የኢትዮጵያ ቤተሰብ እሴቶችን አደጋ ላይ የሚጥል አንቀጾች የያዘ በመሆኑ በአጠቃላይ ከዚህ በላይ የተጠቀሱት ሂደቶች በያዘና ስምምነቱ በዶክመንቱ ውስጥ የቃላት መፍቻ ወይም አለመኖሩ ለሀገራችን ካለው ፋይዳ ይበልጥ ጉዳቱ የሚመዝን ከመሆኑ ኢትዮጵያ ራሷን ከዚህ ስምምነት እንድታግድ በዚህ አጋጣሚ አባታዊ ጥሪያችንን እናስተላልፋለን። አመሰግናለሁ። ታዲያ ይህ መንግስት ፈርሞታል የተባለው የሳሞአ ስምምነት ከምን ደረሰ ለሚለው ቲክቫ ኢትዮጵያ አንድ መረጃን አጋርቷል። ኢትዮጵያ ከ79 ሀገራት ጋር የፈረመችው የሳሞአ ስምምነትም እስካሁን ለፓርላማ አለመቅረቡ ተገልጿል። ስምምነት ታዲያ በርካታ ኢትዮጵያውያንን ያስቆጣ እንደሆነ ይታወቃል። የስምምነቱን ከባድ ሚስጥራዊነትና አንድምታን በጄንደር በጾታ ስርዓት ትምህርትና በሌሎች ነጥቦች እያጣቀሱ ስምምነቱም ሰብአዊ መብትን ሽፋን ግብረ ሰዶማዊነትን ማስፋፊያ መንገድ መሆኑን ፍጹም የሆነና ትውልድን ለ20 ዓመታትም ታሳሪ የሚያደርግ የሞተ ውል መሆኑንም የመብት ተሟጋቾችን በከፍተኛ ሁኔታ ሲተቹት እንደነበር ይታወቃል። የወንዶች እጥረት መከሰቱ እየተዘገበ ነው። እስኪ ካሁን በኋላኛ ወንዶች ማለት ነው እንደ ዳይኖሰር ልንጠፋ የተዳረስን ብርቅዬ ልንሆን ነው የምላችሁ። ወይ ወንዶች በእናታችሁ። ቲቪያ የወንዶች እጥረት አጋጥሞታል።